በዮሐንስ ራእይ መጽሐፍ ውስጥ ሁሌም ቀልቤን የሚስብ አንድ ምስል አለ። የቱ ነው? በእግዚአብሔር ቀኝ እጅ የተቀመጠው በሰባት ማኅተም የተታተመው መጽሐፍ። አዎ፣ ማንም ሊከፍተው ያልቻለው። ብድዮክ መላእክት እንኳን ሊመለከቱት ያልቻሉት። ዛሬ በቀረቡልን ምንጮች ላይ ተመስርተን የምንመረምረው ይህንን ምስጢር ነው። በጣም ጥሩ ሐሳብ ነው። ከነዚህ ጽሑፎች ያገኙት አንድ ዋና ነጥብ በጣም ነው የገረመኝ። መጽሐፉ ተራ የትንቢት መጽሐፍ ሳይሆን ልክ እንደ ካርታ የአዳም የጠፋው የምድር የባለቤትነት ሰነድ ነው የሚለው። ልክ ነሽ። ይህንን መጽሐፍ እንደ የባለቤትነት ሰነድ ማየት ሙሉውን ታሪክ ነው የሚቀይረው አደል? አዎ፣ ተራ መጽሐፍ አይደለም። ምንጮቹ እንደሚሉት ይሄ ሰነድ የምድርን እና የፍጥረታትን የማስተዳደር ሕጋዊ መብት ነው የሚወክለው። እሺ። እና አዳም በውድቀቱ ያንን መብት ሲያጣ ሰነዱ ከእጁ ወጥቶ በእግዚአብሔር ቀኝ እጅ ተቀመጠ። ስለዚህ ማኅተሞቹ መፈታታቸው ማለት የጠፋው መብት በሕጋዊ መንገድ የተመለሰ ነው ማለት ነው። ግን ውስጡ ላይ የተጻፈው ነገር ከባድ ነው ይላሉ። በጣም የፍርድና የመከራ ቃላት ናቸው። ይሄ የሚያሳየው የማስመለሱ ሂደት ከፍተኛ ዋጋ የሚጠየቅና የማንጻት ሥራ መሆኑን ነው። እሺ፣ እንግዲያውስ ነገሩን ከመሰረቱን ጀመር። ወደ ኋላ ወደ አዳም የመጀመሪያ ዘመን እንመለስ። ጥሩ። እግዚአብሔር አዳምን ፈጥሮ የምድር አስተዳዳሪ ሲያደርገው የነበረው ሁኔታ ምን ይመስል ነበር? ሁሉም ነገር ፍጹም ነበር ማለት ይቻላል? አዎ፣ ምንጮቹ የሚስሉት ምስል የሰላምና የስምምነት ነው። አዳም የእግዚአብሔር ወኪል ሆኖ ነበር ምድርን ያስተዳደረው። አገዛዙ በምን ላይ የተመሰረተ ነበር? በጉልበት አልነበረም። በፍቅርና በእግዚአብሔር የጽድቅ ሕግ ላይ ነበር። በእሱና በፍጥረታት መካከል የነበረው ግንኙነት ፍርሃት የሌለበት ነበር። እና ያ የባለቤትነት ሰነድ ያኔ በእጁ ነበረ ማለት ነው? በትክክል በአዳም እጅ ነበረ። የምድር ሕጋዊ ገዢ መሆኑን ያመራገጭለት ማረጋገጫው ነበረ። ነገር ግን ያ ሁሉ ነገር ተለወጠ። አዳም ኃጢአት ሠራ። አዎ፣ ያኔ ነው ሁሉ ነገር የተበላሸው። ይህ ውድቀት ያስከተለው ለውጥ ምን ያህል ስር ነቀል ነበር? ስልጣኑን አጣ ስንል በተግባር ምን ማለት ነው? ለውጡ በጣም ከባድ ነበር። አንደኛ፣ ከእግዚአብሔር ጋር የነበረው ግንኙነት ተበላሸ። በሕጋዊ አነጋገርስ? በሕጋዊ አነጋገር ለኃጢአት እንደተሸጠ ባሪያ ሆነ። ያ የባለቤትነት ሰነድ ከእንግዲህ በእጁ ሊቆይ አልቻለም። ምድር ራሷ ተረገመች አይደል? አዎ፣ ምድር ራሷ በአዳም ምክንያት እርግማን ወደቀባት። እሾህና አሜከላ ማብቀል ጀመረች። በሰው ልጅ ውስጥ ምን ተለወጠ? በአዳም ሥጋ ውስጡም አዲስ ነገር ተፈጠረ። ምንጮቹ የሥጋ ምኞት ብሎ የሚጠሩት ያው ራስ ወዳድነት፣ የእግዚአብሔርን ሕግ የመቃወም ዝንባሌ እና በመጨረሻም ሞት መጣ። አዎ፣ የሥጋ መሞት እና ወደ አፈር መመለስ ማይቀር ዕጣ ፈንታ ሆነ። እሺ፣ የአስተዳደር ስልጣኑን ያጣው ለማን ነው? ይህ የስልጣን ክፍተት ዝም ብሎ ባዶ ሆኖ ቀረ ወይስ ሌላ አካል ተቆጣጠረው? አይ፣ ባዶ ሆኖ አልቀረ። በቀረቡልን ጽሑፎች ውስጥ ጎልቶ የወጣው ሐሳብ የሥልጣን ሽግግር መኖሩን ነው። ወደ ማን? አዳም ሥልጣኑን ሲለቅ ሰይጣን ያንን ቦታ ተረከበ። ኖ። አዎ፣ የምድር አስተዳደር መርህ ተገለበጠ። ከፍቅር ሕግ ወደ ደካማው ለጠንካራው ይባላል ወደሚለው የጫካ ሕግ ተለወጠ። ይህንን ዛሬም በዓለም ላይ እናየዋለን። በደንብ እናየዋለን። ፉክክር፣ ጭቆና፣ ራስ ወዳድነት። ፍጥረታት ሁሉ የሰውን ልጅን ጨምሮ በዚህ በወደቀ ሥርዓት ውስጥ ሆኖ በስቃይ ማቃሰት ጀመሩ። ስለዚህ ይህንን ስቃይ ለማስቆም ብቸኛው መፍትሄ አዳም ያጣውን የባለቤትነት ሰነድ እና የአስተዳደር ሥልጣን መልሶ ማግኘት ነበር። እዚህ ላይ ነው አንድ ትልቅ ጥያቄ የሚነሳው። እሺ፣ ይህንን ሳነብ በጣም የገረመኝ ነጥብ ነው። እግዚአብሔር ሁሉን ማድረግ እየቻለ ለምንድን ነው በቃ በኃይሉ ማኅተሙን ሰብሮ መጽሐፉን የማይከፍተው? ለምን ይህ ሁሉ ረጅም ሂደት አስፈለገ? ይህ በጣም ወሳኝና አስገራሚው ነጥብ ነው። አዎ፣ እግዚአብሔር በኃይሉ ሁሉን ማድረግ ይችላል። ነገር ግን ይህን ቢያረግ የራሱን የጽድቅ ባህሪ እንደ መሻር ይሆንበታል። እንዴት? እስቲ እንደዚህ እንስበው። ልክ አንድ ዳኛ ይህ ሰው ጥፋተኛ ነው፣ ነገር ግን ስለምወደው አልፈርድበትም ሊል እንደማይችል ማለት ነው። አዎ፣ ዳኝነቱ ትርጉም ያጣ። በድጌው እግዚአብሔርም ከሁሉ በላይ ጻድቅ ዳኛ ስለሆነ በራሱ የፍትህ ሥርዓት መሄድ አለበት። እና ደግሞ የነጻ ፈቃድ ጉዳይ አለ አይደል? በጣም ትክክል። ፍጥረታትን የፈጠረው በነጻ ፈቃድ ነው። በጉልበት ማኅተሙን ከፈታ የነጻ ፈቃድ ምንነት ትርጉም ያጣ። በግድ መታዘዝ እንጂ ከልብ የሆነ መውደድ አይኖርም። ስለዚህ እግዚአብሔር በራሱ ሕግጋት ነው የሚመራው።
የአዳምን ቦታ ወስዶ አንድ ሰው በሕጋዊ መንገድ መብቱን ማስመለስ ነበረበት ማለት ነው። በትክክል ችግሩ የተፈጠረው በሕጋዊ መንገድ ነው። ስለዚህ መፍትሄውም ሕጋዊ መሆን አለበት። ዋጋ መከፈል ነበረበት። አዎ፣ አዳም ኃጢአት የሠራው በእግዚአብሔር የጽድቅ ሕግ ላይ ነው። ስለዚህ ዋጋ መከፈል የነበረበት ለእግዚአብሔር ነው። የኃጢአት ደመወዝ ደግሞ ሞት ነው። ግን ችግሩ አዳምም ሆነ ማንም ሰው የራሱን ዋጋ መክፈል አይችልም። ልክ ዕዳ ያለበት ሰው የሌላን ሰው ዕዳ ሊከፍል እንደማይችል ማለት ነው። ስለዚህ አንድ ሰው የአዳም ወኪል ሆኖ ነገር ግን ራሱ ከዕዳ ነፃ የሆነ ይህንን ዋጋ መክፈል ነበረበት። ታዲያ ይህንን ማድረግ የሚችል ማን ነው? በሰማይም በምድርም ማንም አልተገኘም ተብሎ ተጽፏል። አዎ፣ ይሄ ነው እንቆቅልሹ። ይህንን ማይቻል የሚመስል ሁኔታ ለመፍታት ምንጮቹ ምን አይነት ፍንጭ ይሰጣሉ? ምንጮቹ ከብሉይ ኪዳን ሁለት አስደናቂ ታሪኮችን እንደ ጥላ ወይም ምሳሌ ይጠቅሳሉ። እሺ፣ የመጀመሪያው የነቢዩ ኤርምያስ ታሪክ ነው። ኤርምያስ የባቢሎን ጦር መጥቶ ኢየሩሳሌምን ሊያጠፋ በተቃረበበት ወቅት የአጎቱን ልጅ መሬት እንዲገዛ ታዘዘ። በጣም የሚገርም ጊዜ ነው መሬት ለመግዛት አይደል? በምክንያታዊነት ስናስበው ልጠፋ በተቃረበች ሀገር ውስጥ መሬት መግዛት ሞኝነት ነው። ግን ምልክት ነበር፣ ኃይለኛ ምልክት። ተስፋ በሌለበት ሁኔታ ውስጥ እግዚአብሔር የተስፋን ሥራ እንደሚሠራና የመወጀት ዕቅድ እንዳለው የሚያሳይ። የኤርምያስ ታሪክ የተስፋ ምልክት መሆኑን አሳይቶናል። ነገር ግን የሩትና የቦዔዝ ታሪክ፣ ይሄ ለእኔ በጣም ነው የጠራው። አዎ፣ የሩትና የቦዔዝ ታሪክ ፍጹም ምሳሌ ነው። ነገሩን ከምልክትነት ወደ ሕጋዊና ቤተሰባዊ ግዴታ ከፍ የሚያደርገው ይመስለኛል። በጣም ጥሩ ነጥብ ነው። ታሪኩ ልክ እንደ ድራማ ነው። ኤሊሜሌክ የሚባል ሰው የመጀመሪያውን አዳም እንደሚወክል ማሰብ እንችላለን። ከቤተሰቡ ጋር ወደ ሞዓብ ሀገር ሄዶ እዛው ሞተ። አዎ፣ ልጆችም ሞቱ። ምራቱ ሩት ብቻ ከአማቷ ከኑኃሚን ጋር ቀረች። እና በሕጉ መሠረት የቅርብ ዘመድ ቤዛ ዘመድ ተብሎ የሚጠራው አዎ፣ ኪንስመን ሪዲመር የሟቹን መሬት ገዝቶ ሚስቱን ማግብቶ የሟቹን ስም ማስከተል ነበረበት። እዚህ ላይ አንድ የቅርብ ዘመድ ነበር፣ ነገር ግን እምቢ አለ አይደል? አዎ፣ እምቢ አለ። መሬቱን መግዛት ፈልጎ ነበር፣ ነገር ግን የሞዓባዊቷን ሩትን ማግባት የራሱን እርስ ያበላሽብኛል በሚል ስጋት እምቢ አለ። ምንጮቹ ይህንን ሰው ከሙሴ ሕግ ጋር ያመሳስሉታል። ልክ ነው። ሕግ ጥፋተኛን ያሳያል፣ ነገር ግን ሊዋጅና ነፃ ሊያወጣ አይችልም። ከዚያም ቦዔዝ መጣ። ቦዔዝ ከዘመዶቹ ቀጥሎ የነበረው ጣልቃ ይገባል። ቦዔዝ የመጀመሪያውን አዳም ለመዋጀት የመጣውን የመጨረሻውን አዳም ኢየሱስን ይወክላል። ዋጋ ከፍሎ ሁለቱንም ተዋጀ፣ መሬቱንም ሩቱን። ብዲዩክ ይህ ታሪክ የጠፋውን እርስት ለመመለስ የሚያስፈልጉትን ብቃቶች በግልጽ ያሳየኛል። በጣም አስደናቂ ግንኙነት ነው። እንግዲያው ከቦዔዝ ታሪክና ከሌሎች ምንጮች በመነሳት ይህንን የታተመ መጽሐፍ ከፍቶ ማኅተሞቹን የሚፈታው አካል ምን አይነት ብቃቶች ሊኖሩት ይገባል? ሁሉም ምንጮች የሚስማሙበት ነጥብ 3 ዋና ዋና ብቃቶች ይግድ መሟላት አለባቸው የሚለው ነው። አንደኛ ያሸነፈ መሆን አለበት። ይህም ማለት አዳምን ያሸነፈውን ኃጢአትና ሞትን ድል ያደረገ መሆን አለበት። ፍጹም መሆን አለበት። አዎ፣ ኃጢአት የሌለበት። ሁለተኛ የአዳም ምትክ መሆን አለበት። ይህም ማለት የአዳምን የኃጢአት ዕዳ ለመክፈል ፈቃደኛ መሆን አለበት። ፈቃደኛና የሚችል የኃጢአት ዋጋ ሞት ስለሆነ ያንን ሞት በአዳም ፋንታ መቀበል አለበት። ቆይ፣ ሦስተኛውስ? ያሸነፈ እና የአዳም ምትክ መሆን ብቻውን በቂ አይደለም። ሦስተኛው ብቃት ወሳኝ ነው። አዳም መሆን አለበት። ሰው መሆን አለበት ማለት ነው። አዎ፣ የአዳም የቅርብ ዘመድ ማለትም ሰው መሆን አለበት። የውርስ መብቱን በሕጋዊ መንገድ ለመዋጀት ከቤተሰቡ መሆን አለበት። አንድ መልአክ መጥቶ ይህንን ማድረግ አይችልም፣ ምክንያቱም የሰው ዘር የቅርብ ዘመድ ስላልሆነ። ልክ ነሽ። ስለዚህ ያሸነፈ መሆን አለበት የሚለው ከኃጢአት ነፃ መሆንን፣ አዳም መሆን አለበት የሚለው ደግሞ የሰው ዘር ወኪል መሆንን ያመለክታሉ። ፈተናው እነዚህን ሁሉ በአንድ ላይ ማሟላት በጣም ትልቅ ፈተና ነው። ይህንን ማድረግ የሚችል ማን ነው? ጥያቄው ይሄ ነው። ኃጢአትን ያሸነፈ፣ የአዳምን ዕዳ የተሸከመ እና በተመሳሳይ ጊዜ የሰው ዘር የሆነ ሌላኛው አዳም ያስፈልጋል። እና ምንጮቹ እንደሚሉት ይህንን ማድረግ የቻለው አንድ አካል ብቻ ነው። አዎ፣ ኢየሱስ ክርስቶስ። እሺ፣ እንግዲያውስ ኢየሱስ እነዚህን ብቃቶች እንዴት እንዳሟላ እንነጋገር። የመስቀሉ ሚና እዚህ ላይ ምንድን ነው? መስዋዕትነት መሆኑን እናውቃለን። ነገር ግን በዚህ ሕጋዊ ሂደት ውስጥ ያለው ሚና ምንድን ነው?
በጣም ጥሩ ጥያቄ ነው። የመስቀሉን ሚና በዚህ ሕጋዊ ማዕቀፍ ውስጥ መረዳት ያስፈልጋል። ኢየሱስ ፍጹም አምላክ ሆኖ ሳለ ፍጹም ሰው ሆኖ ተወለደ። በዚህም ሦስተኛውን ብቃት አሟላ፣ አዳም መሆንን። አዎ፣ የቅርብ ዘመድ መሆንን አሟላ። በምድር ላይ በኖረበት ጊዜ ምንም ኃጢአት አልሰራም። የመጀመሪያው ብቃት ያሸነፈ መሆንን። ቢዱቅ በመጨረሻው በመስቀል ላይ ሁለተኛውን ብቃት አሟላ። እርሱ ኃጢአት የሌለበት በመሆኑ አዳምና የሰው ልጆች በሙሉ መክፈል ያልቻሉትን የሞት ዋጋ በእነርሱ ምትክ ከፈለ። በመስቀል ላይ ከእግዚአብሔር አብ መለየቱ፣ ይሄ የዋጋው አካል ነበር ማለት ነው? አዎ፣ ዋነኛው የዋጋው ክፍል ነበር። አዳም በኃጢአቱ ምክንያት ይገባ የነበረው ትልቁ ፍርድ ከእግዚአብሔር ሕይወት መለየት ነበር። ኢየሱስ በመስቀል ላይ ያንን መለየት ቀመሰ። አዎ፣ ይህንን ዋጋ ከከፈለ በኋላ ከሙታን መነሳቱ ደግሞ በኃጢአትና በሞት ላይ የመጨረሻውን ድል መቀዳጀቱን አረጋገጠ። በዚህም የታተመውን መጽሐፍ ለመቀበልና ማኅተሞቹን ለመፍታት ብቁ ሆኖ ተገኘ። እንግዲያው ዋጋው ተከፍሏል። ብቁ ሆኖ አካል መጽሐፉን ተቀብሏል። 7ቱ ማኅተሞች አንድ ባንድ ሲፈቱ ምን ይከሰታል? የዚህ ሁሉ ረጅም የመቤዠት ሂደት የመጨረሻ ግብ ምንድን ነው? ማኅተሞቹ መፈታታቸው የባለቤትነት መብቱ ወደ ነበረበት የመመለስ ሂደትን ያመለክታል። ምንጮቹ ይህ ሂደት 4 ዋና ዋና ውጤቶች እንዳሉት ይገልጻሉ። እሺ፣ የመጀመሪያው የሥጋ መታደስ ነው። አዳም የሰው ልጅ ከኃጢአት ባርነት እና ከሥጋ መበስበስ ነፃ ወጥቶ ማይሞት መንፈሳዊ አካልን ይለብሳል። ሁለተኛው የምድር መታደስ ነው። እርግማን ከምድር ላይ ተነስቶ ኢየሱስ ምድርን ለታደሱት የሰው ልጆች በአዲስ መልክ አሳልፎ ይሰጣል። ሦስተኛው ምንጮቹ ይህንን ሂደት በዳንኤል መጽሐፍ ውስጥ ከተጠቀሰው የኃጢአት ዘመን ፍጻሜ ጋር ያገናኙታል። በሌላ አነጋገር በሰይጣን አገዛዝ ስር የነበረው የዓለም ሥርዓት ያበቃል ማለት ነው። ያበቃል። የእግዚአብሔር መንግሥት ይመሠረታል። አራተኛውና ከሁሉም በላይ ወሳኙ ደግሞ ታላቁ የፍጥረት የኃጢአት ስርየት ነው። የፍጥረታት ነጻ ፈቃድ ፍጹም ይሆናል ማለት ነው። ብዲዩክ ያ ነው። ይህ ትንሽ ከባድ ያለ ሐሳብ ነው። የፍጥረታት ነጻ ፈቃድ ፍጹም ይሆናል ሲባል ምን ማለት ነው? እስቲ እናብራራው። እግዚአብሔር ፍጥረታትን በነጻ ፈቃድ ሲፈጥር ኃጢአት የመስራት ዕድልም አብሮ ተፈጥሯል አይደል? አዎ፣ ምርጫ ነው። እና የእግዚአብሔር የመቤዠት ሥራ ታሪክ፣ የመስቀሉ ፍቅር፣ የፍርዱ ጽድቅ፣ በታሪክ ውስጥ የታዩት የሰማዕታት መሥዋዕትነቶች፣ የሁሉ ድራማ ለመላእክትና ለፍጥረት ሁሉ የእግዚአብሔርን ባህሪ ሙሉ በሙሉ ይገልጥላቸዋል። የእርሱን ፍቅር እና ጽድቅ ምን ያህል ጥልቅ እንደሆነ ሲረዱ ያንን ሲረዱ በፍጹም ልባቸውና በነጻ ፈቃዳቸው እግዚአብሔርን ለመውደድ ይወስናሉ። እና እግዚአብሔርን ከልቡ የሚወድ ፍጥረት ኃጢአት የመስራት ዝንባሌው ይጠፋል። በዚህ ጊዜ የፍጥረት የመጀመሪያው ዓላማ ይፈጸማል። እንግዲህ በ7 ማኅተም የታተመው መጽሐፍ ታሪክ ከአንድ መጽሐፍ በላይ ነው። በጣም በላይ ነው። የውድቀት እና የመቤዠት፣ የጠፋ ባለቤትነት መብትና በከፍተኛ ዋጋ የተመለሰ ርስት ታሪክ ነው። ማንም ሊፈታው ያልቻለውን ሕጋዊና መንፈሳዊ ችግር ለመፍታት አምላክ ራሱ ሰው ሆኖ እንደ ቤዛ ዘመድ በመምጣት ዋጋ እንደከፈለ የሚያሳይ አስደናቂ ታሪክ ነው። በትክክል። ከሁሉም በላይ የሚያስደንቀው ደግሞ ምንድን ነው? ዋጋውን የከፈለውና ኪሳራውን የተሸከመው በጉ ኢየሱስ ቢሆን የሚገኘው ጥቅም ግን ለሰው ልጆች፣ ምንጮቹ ለሚሏቸው ለሰማዕታት ወይም ለታመኑት መሆኑ። እርሱ ኪሳራውን ተሸከመ፣ ንግሥናውና ሥልጣኑ ግን ለታመኑት ይሰጣል። ብሪውቅ ይህ የእግዚአብሔር የፍቅር ኢኮኖሚክስ ነው። የሚሰጥ ያገኛል፣ ራሱን ዝቅ የሚያደርግ ከፍ ይላል። ይህን ጥልቅ ውይይት ስናጠቃልል አንድ ሊታሰብበት የሚገባ ጥያቄ አለ። እሺ፣ ምንጮቹ እንደሚሉት እግዚአብሔር ለፍጡራን ነጻ ፈቃድን መስጠቱ በራሱ ኃጢአት የመስራት ዕድልን በውስጣቸው ማስቀመጥ ነው ይላሉ። አዎ፣ ይሄ ትልቅ ነጥብ ነው። ይህንን ስናስብ በዓለም ላይ የምናየው ስቃይና መከራ ሁሉ ምናልባት ይህ የነጻ ፈቃድ ወደ ፍጽምና የመድረስ ሂደት አካል ሊሆን ይችላል። የፍቅርና የጽድቅ የመጨረሻ ማረጋገጫ ለመሆን የታለፈበት መንገድ ነው። ይህ ሊታሰብበት የሚገባ ጥያቄ ነው።